እዚህ ሀገር እንኳን እንደዚህ አይነት ነገር ይሰራል። እንዲህ ናት እንዴ እንደዚህ ናት እንዴ እንደዚህ ነበረች እንዴ ይላሉ። ካሁን ያላስተካከላችሁትን ላይፍ ለትንሽ ነገር ብላችሁ ስትዘፈቁበት በኋላ ላይ ለእናንተ ነው የሚጎዳችሁ። እኔም ፊንገር ሾ በጣም አሁን አይደለም ለወደፊቱ ታሳዝነኛለች። ለወደፊቱ ለዚያም ኢትዮጵያ ውስጥ እዚህ እንኳን ቢሆን ችግር የለውም። ለዚያም ኢትዮጵያ ውስጥ ምክንያቱም ያን ምን እንደማስታውስ ታውቃላችሁ? የሊጥ ማብኪያ አለ አይደል? እጁን እንዲህ እያደረገ የሚያቦካው እሱን ነው መስመስለኝ። አሁን ኮርታ ምናምን ቀና አርጋ ያ አከሌ እኮ እንዲህ ናት አከሌ እንዲህ ናት ስትል ፊንገር ሾ ላለው ስምሽ ራሱ ይደብራል። ፊንገር ሾ ያስጠላል እኮ ያስጠላል። ከዛ ደግሞ አንዳንዴ በጣም የምታስቀኝ እንደዚህ አይነት እኮ ነገር ነውር ነው ትላለች። አሁን ለምሳሌ የዲቦራን የፖፖን ማለት ነው። እኔም በፖፖ ላይ ወጥቼ እንደዚህ አይነት ነገር መናገርም አልፈልግም። ግን ትወጪና ፖፖ እንዲያርገሽ እንደዚህ አድርገሽ ፖፖ እንዲያርገሽ ያንቺ አይበስም እንዴ? ፖፖ እኮ ከሰው ጋር ነው ያደረገችው። አንቺ እኮ ሁለት ነገር እኮ ነው ይሄ ራስን ማርካት በሽተኞች የሚያደርጉት ማለት ነው። እነዚህ ጭንቅላታቸው የሚያማቸው ጭንቅላታቸው የጎደላቸው አሁን እነሱ በራሳቸው ነው አራቸውንም ዳይፐራቸው ላይ ነው ያሩት፣ ሽንታቸውንም የሚሸኑት ልብሳቸው ላይ ነው። አንቺ እኮ ራስሽ ላይ እኮ ነው የሸናሽው። አልተነተኑልሽም እንጂ ራስን በራስን ማርካት ማለት በሽታ ነው። እሷም ካን ከሆነ ሰው ጋር ነው ያደረገችው። ትክክለኛው ተገናኘችም አደረገችው ምንም ማለት ትክክል እኮ ነው። የሚያሳፍር ነገር እኮ ግን አይደለም ያደረገችው። በነገራችን ላይ ፖፖ ያደረገችው ነገር እኮ ኖርማል እኮ ነው። ነው አሳየች እንዲህ ያለች አደረገች። አንቺ እኮ አይቶ እንኳን የሚሰጥሽ የለም። በራስሽ እጅ እኮ ነው አብኩተሽ that's the different ብቻሽ እንደረግሽው እሱንም ደግሞ ልታወግጂ ትፈልጊያለሽ። እንዲህ ባህላችን አይደል? አንቺ አይደልሽ እንዲያስተማረሻቸው you are the teacher አሻቸው እኮ አንቺ ነሽ። ጋይስ ኮፒ ሊንክ አድርጉ። ጋይስ ኮፒ ሊንክ አድርጉ። አንቺ እኮ እንዲማሩ ያደረጋቸው። ሌላ ቶፒክ አውሪ። አሁን አንቺ አያምርብሽም። በተለይ በእነዚህ በሙሙ ግሩፕ ላይ እንዲያታርጉ እንዲያቱ የኦቦ ፈይሳ ሚስት ግን ታይ፣ ያ የኦቦ ፈይሳ ሚስት ታይ፣ ይቅርብሽ። ከዚህ በላይ መውደቅ የለም። ጥለው ይጀመር። አሁን ያቶ ጫላ ቅምጥ ናት ያስቸገረችን። ያቶ ጫላ ቅምጥ እንዲህ አርጓታል። ወይ አቶ ጫላን መቀማት አለብኝ እንደምንም ብዬ አቶ ጫላ ጋር ሄድና አቶ ጫላ ያውቁ ኖረዋል ከዚህ በፊት እንደዚህ ስላቸው እኔ እኮ ለመዝናናት ቢሎ ነው እንጂ አላገባ ነው የሚሉት። መቼስ ትዳር አይደለም። አንዳንድ ጊዜ ቤት ውስጥ እንግዲህ ችግር ሲያጋጥም ችግሩን ለመፍታት አንዳንድ እረፍት ይፈልጋል። እረፍት ለማለት ነው። አንዳንድ እረፍት ጭንቅላት የቤት ውስጥ ጭቅጭቅ ስላለ ለእረፍት ነው። ተከራይቶ ነው። ክራይ ናቸው እኮ አቶ ጫላ ሲል መጨረሻውም ጫላ ነው፣ መጀመሪያውም ጫላ ነው። ግን ክብር ያለው ሰው ነው። ጥሩ አይደለም። ገና እያባበለ ነው አሉ። እሱማ ከዚህ በፊት ነበር። ይሄ አሁን አዲስ ነው እና እንዴት መሰለ ጥሩ ሰው ነው። ያው ይሻላል። በፊቱ ቁርጥ ነበር የሚያበላው። በፊቱ ቁርጥ ነው የሚያበላው። አዳማ ነበር አሉ። እሱ ደግሞ ከአዳማ ነው አስኮብልሎ ወደዚህ ያመጣ እና ጥሩ ነው። ሁሉ ቤተሰብ ተስማምቶ ፈርሞ ነው። እንደዛ ነው፣ ተፈራርሞ ነው። ሸገር ማይ ንጩፊ እውነታው ይሄ ነው። ትስማማለ አትስማማ ትመታ
ትመታለህ። እንደ ድሮ አይደለም ኦሮሞ ብላለች ደራርቱ። እንደ ድሮ አይደለም ኦሮሞ። ወጥቼ አፌን እከፍታለሁ ብትል ትመታለህ። እንደዛ ነው። ዝም ይበል አንተ ራስህ ዝም ይበል። እንትን ውስጥ አትግባ። ከመጣ ትመታለህ። ጋይስ በሉ በቃችሁ። በቃ ጊዜያችንን በዚህ ጨርሰናል። ለማንኛውም ሲንገናኝ እናወራለን። እኔ ባል የለም አሁን ሊመጣ ነው። ጥሩ ጥሩ ኦሮሞ አይቻለሁ። ረዘም ያለ ኦሮሞ አይቻለሁ። ወጣት በጣም ብዙ አይቻለሁ። እግዚአብሔር ይመስገን ቀንቻለሁ፣ አይቻለሁ። የሚስራቅ ሲታገባ በጣም ተሰምቷል። ይመጣሉ ማንከመን ያንሳል። እንመጣለን፣ እንፈልጋለን፣ እንገባለን። ተሰብስበን 4 ኪሎ ቤተመንግስት እንገባለን። ምንም ችግር የለም። ወጣት ፈልጋለሁ። ቆንጆ ወጣት፣ ረዘም ያለ ወጣት ሲሲቅ ጥርሱ በረዶ የሚመስል እንደዛ ነው የሚፈልገው። ጭስ ያልነካ ብዙ ያልሄደ ያልተነዳ ጥሩ ፈልጋል። ብዙ ፖለቲካ የማይፈልግ ጭቅጭቅ የሌለ እናት እህት የሌለ እናት ጠላት ነው ለእኔ። ዝም ብሎ ይጨቃጨቃል። እናት እህቴን አንሳ ከዛ ከኔ ጋር ከዛ በኋላ እንደዛ እማማ ፊሽካ ዝም አሉ። እማማ ፊሽካ ደነጋጡ። እማማ ፊሽካ ደግሞ ለሴንትሩም ሲሯሯጡ ነበረ አሉ። እማማ ፊሽካ ደህና ናቸው። አጭሩ ጸብ በጣም ባጭር ጊዜ የቆመ ጸብ። እማማ ፊሽካ ሁሉ ጊዜ እንደዛ ደህና ናቸው። እማማ ፊሽካ ወደ ፖለቲካ አልለወጥ አለ። እማማ ፊሽካ ሊለውጡ ፈልጎ ነበር አለ። እማማ ፊሽካ ወደ ፖለቲካ ሊለውጡ ነበር። የትግራይ አልሰማም አለ። ይህም ባለ ሁሉንም ነካኪቼ አሯሩጫችሁ ነው የምወጣው። ሁሌ ጠላት ያልሽ በሙሉ የተናገርሽ ትነካከያለሽ፣ ትረጋጫለሽ። ለምን ዝም አልሽ? አሁን ደግሞ እሷ አነካክቼ ልውጣ እስኪ። እማማ ፊሽካ ምንም ዝም አለች። በቃ የሆነ ሰዓት ላይ ትናንትና ሴንትራል ለሴንትሩም በቃ አስወጣዎች ከቤት አለ። የታባሽ ቤትሽ ተዘብዝበሽ ይህን የሚያክል ጄሪካን መስለሽ ቡኖ ውሃ ላይ ወረፋ የሚጠብቅ ጄሪካን አክለሽ ቁጭ። አሁን እንደዚህ መንገድ እጅ ንዳቤው አቶ አሉላን ንዳ ሂድ። ሀገሩን ላሳያችሁ። ምን ያደርጋል ሀገር? እኛ ሲንፈልግ በሊቢያ መጠን ማየት እንችላለን። ይራስሽ እየኖርሽበት የማታይ ማለት ነው። እማማ ፊሽካ ኩይሊያ አንዴ ጠረግ አድርገን ነው የምንሄደው። ጠረግረግ ነካ አድርገን ነው የምንወጣው። እነዛ ጨርሳል። ኔክስት አሁን ዛሬ ደግሞ የመጨረሻ አንቺ ትነካለሽ። አትግጠም ይለሻል ከኔ ጋር። ከገጠምሽ ደግሞ እንጋጠማለን። እንደዛ እማማ ፊሽካ አስወጧት ከቤት። አያችኋት ትናንትና እንዲህ አይነት ቦታ ላሳያችሁ፣ በዚህ ቦታ ላሳያችሁ፣ እንዲህ አይነት ቦታ ላሳያችሁ ትላለች። የቦኖዋ ጄሪካን የመሰለች ሄዱና እሷን ደግሞ እማማ ፊሽካ ትልና የተሰለፈ ጄሪካን ምትበስ ይበሏት። እኔ እንደሆነ ሲማ አወጣልሻለሁ ትቀጥያለሽ። ቂሚጤ ስትገባ ደግሞ እንዲበላት ቂሚጤ እምቢካት ደግሞ የጫላ ቂሚጥ በሏት። እማማ ፊሽካን ደግሞ የተሰለፈ ጄሪካን በሏቸው። ጨርሻለሁ። አትምጪ ዝም ብለሽ ፉን አትበይ በሏት። እንደዛ